በነገራችን ላይ ኤአይ የሚባለው ነገር ለመጀመሪያ ጊዜ የተሰራው ለአካዳሚክ ፐርፐዝ ኤጁኬሽን ወይም ደግሞ ይሄ በትምህርት ዘርፉ ተማሪዎችን ለማገዝ ሰዎችን ለመርዳት ነበር። የኤአይ ሀሳቡ የአርቲፊሻል ኢንቴሊጀንስ በተለይም ኤአይ ቻት ቦቶች የመጡት መጀመሪያ እንደ ቻት ጂፒቲ ምናምን ነገሮች መጀመሪያ እንደ ቻት ቦት ሆነው የመጡት ለምን ነበረ? ለዚህ ለአካዳሚክ ወይም ለትምህርት ዘርፉ ነበር የመጡት። አሁን ላይ ግን በጣም በርካታ ነገሮችን ይሰራሉ። በጣም ይሄ ነገር ማኑዋሊ ነው የተሰራው በኤአይ ነው የተሰራው ብለን እስከምንቸገር አንዳንድ ፎቶዎችን አይተን ይሄማ ኤአይ ነው እንላለን። ሪል የሆኑ ነገሮችንም ደግሞ በዛው ልክ እስከምንወዛገብ ድረስ ይሄ እውነት አይደለም፣ ይሄ በኤአይ ነው የተሰራው ያን ያህል እስከሚያወዛግቡን ድረስ የደረሰው አርቲፊሻል ኢንቴሊጀንስ መጀመሪያ ግን መነሻው ወይም አላማው ለትምህርት ዘርፉ ነበረ። እኔ በዚህ ቪዲዮ ምንድነው የምነግራችሁ፣ በዚህን ጊዜ ኤነርጂ ቆጥቡ፣ ጉልበታችሁን ቆጥቡ። የኛ ሀገር የትምህርት ስርዓት ትንሽ ከፍ እያለ ሲመጣ የትምህርት ስርዓቱ ተማሪዎች ከፍ ግሬዳችን ሌቭላችን ደረጃችን ከፍ እያለ በመጣ ቁጥር የትምህርቱም እንትን በዛው ልክ ከፍ ይላል እና ያንን ደግሞ ለመቋቋም አሁን ስር የሰደደ እውቀት በተለይም አካዳሚኩ ላይ ከልጅነታችሁ ጀምሮ ጠለቅ ያለ እውቀት የሌላችሁ ልጆች ወይም ደግሞ ጥሩ ቤዝ ያልያዛችሁ በመልካም በሚባሉ ትምህርት ቤቶች ከስር ጀምራችሁ ያልተኮተኮታችሁ እንግሊዘኛ ላይ የሚቀራችሁ በቃ ትንሽ ማለፊያዋን እንትን እያላችሁ የመጣችሁ ልጆች በተለይ ለእናንተ አርቲፊሻል ኢንቴሊጀንስን በአግባቡ መጠቀም ግዴታችሁ ነው። ለሌሎቻችሁም ቢሆን አሁን አርቲፊሻል ኢንቴሊጀንስን ኤአይ ቻት ቦቶችን ቻት ጂፒቲን መጠቀም በጣም ግዴታችሁ ነው። እኔ በዚህ ቪዲዮ ምንድን ነው የምነግራችሁ፣ በዚህ ጊዜ ውጤት የሚሰራው ጥሩ ቦታ መድረስ የሚቻለው ቴክኖሎጂን በአግባቡ በመጠቀምም ነው። በእጃችሁ ያለውን ስልክ ወይም ኮምፒውተር ሊሆን ይችላል በአግባቡ መጠቀም ግዴታችሁ ነው። ኢንተርኔታችሁን በአግባቡ ለትምህርታችሁ መጠቀም ግዴታችሁ ነው። ምክንያቱም ራሳችሁን ከዘመናዊው ትምህርት ጋር ወይም ኤጁኬሽን ሲስተም ጋር እና እውቀት ጋር አፕዴት ካላደረጋችሁ በጣም የምታመጡት ነገር ትንሽዬ እና ብዙም አጥጋቢ የማይሆን ሪዛልት ብቻ ነው ማለት ነው ከእናንተ የሚገኘው። እስቲ ይህንን ነገር እንዴት ባጠና ነው የምሳካልኝ? እንዴት ባጠና ነው ይህንን ማድርገው? እኔ ቻናል ላይ እንግዲህ ብዙ ናችሁ የምትከታተሉ፣ ይህን ዩኒካቤልን የምትከታተሉ በጣም በርካታዎች ናቸው እና እዚህ ጋር የሪሚዲያል ተማሪዎችም አላችሁ፣ ሪሚዲያል ሆናችሁ ገና ወደ ግቢ እየገባችሁ ያላችሁ፣ ፍሬሽማንም አላችሁ፣ ሲኒየር ዩኒቨርሲቲ ተማሪዎችም አላችሁ፣ እንዲሁም በሃይስኩል ደረጃ ገና ደግሞ ወደ ሃይስኩሉ የተቀላቀላችሁ ልጆች አላችሁ። ለእናንተም ለሁላችሁም የሚሆን ነው ይህ ቪዲዮ እና ምንድነው እያልኳችሁ ያለሁት በየትኛውም ሌቭል ላይ ያላችሁ ሪሚዲያልም ሆናችሁ ፍሬሽማን ላይም ያላችሁ በሃይስኩል ደረጃም ላላችሁ በዚህን ጊዜ በአግባቡ ቻት ጂፒቲን እንደ ዲፕሲክ ያሉትን አሪፍ የኤአይ ቻት ቦቶችን መጠቀም ግዴታችሁ ነው። ይህንን ለምን እንዳልኳችሁ ልንገራችሁ። እስቲ አንድ ቀለል ያለ ምሳሌ ልስጣችሁ። ለምሳሌ አንድ ትምህርት አልገባንም እንበል፣ የሆነ ነገር አልገባችንም እና ያልገባችንን ሰው እንዲያስረዳን ፈለግን። ከዛስ ያ ሰው ማስረዳት ይጀምራል። ይሄ ማለት ይሄ ነው፣ ይሄ እንደዚህ ነው የሚሰራው፣ ይሄ እንደዚህ ነው የሚመጣው እያለ ሲያስረዳን ያልገባን ጋር እንጠይቃለን። መጠየቅ ስንፈልግ እንጠይቃለን። እዚች ጋር ቆይ ይሄ እንደዚህ አሁን እንደዚህ ይመጣል ምናምን እንላለን። ከዛስ 1 3 4 ጥያቄ ምናምን ልንጠይቅ እንችላለን፣ እንዲሁም ምንቀርበው ምናምን ሰው ከሆነ ማለት ነው። ከዛ አራቱንም ሳይሰለች ከመለሰልን 5ኛ እና 6ኛ ጥያቄ እንኳን ቢኖረን የምሬን ነው ዋጥ አድርገን አንጠይቃ። ኦኬ አዎ በቃ እስቲ በዚህ መልኩ እኔ እሞክራለሁ እኔ ራሴ እንልና እንተዋለን። ግን ቻት ጂፒቲ ተመሳሳይ ነገሮችን መጠየቅ እንችላለን። ሳይሰለች ይነግረናል። እስቲ ምሳሌ ንገረን እንለዋለን። እስቲ እንደዚህ ጥያቄ ስራልኝ ከዚህ ማለት እንችላለን። የምሬን ነው። እንደ ቻት ጂፒቲ እንደ ቻት ቦቶች ያሉ መምህራንን ጎበዝ የሆኑ ነገሮችን የትም አታገኙ። የምሬን ነው። ለማጋነን ምናምን አለ እኔ በኤአይ ማምን ሰው አልነበርኩም። በዚህ በቻት ቦቶች ምናምን ትምህርት በዚህ ይገፋል ብዬ ማምን ሰው አልነበርኩም። ብዙ ነገሮችን በራሴ እንዲሁም መጋፈጥ ሰው ነበርኩ። ግን በኋላ ላይ በጣም ሲገባኝ በአግባቡ መጠቀም እኮ ይቻላል። በአግባቡ አሪፍ ነገሮች አሉበት። በጣም ያውላችሁ ነገሮችን ያቀልላቸዋል። ለምሳሌ እኔ አንድ ተሞክሮ ልንገራችሁ። ለምሳሌ የምታጠኑት ማትስ ነው እንበል። ማትስ ለምሳሌ ስለ ሊነር ኢኩዌሽን እያጠናችሁ ነው እንበል። ከምን ትጀምራላችሁ? ቻት ቦትን እስቲ ሄዱና ቻት ጂፒቲ ላይም ሊሆን ይችላል ዲፕሲክ ላይም ጠይቁ። ዋትስ ሊነር ኢኩዌሽን ብላችሁ ጠይቁ። ሊነር ኢኩዌሽን ማለት ይሄ ነው። ከዛ አስተካክሉ ሌቭል። ኦኬ እኔ የምፈልገው ለ10ኛ ክፍል ነው፣ ወይም እኔ የምፈልገው ለዩኒቨርሲቲ ለሪሚዲያል ፕሮግራም ነው፣ እኔ የምፈልገው ለዩኒቨርሲቲ ፍሬሽማን ነው፣ እኔ የምፈልገው ለ1ኛ ዓመት እንትን ዲፓርትመንት ነው ብላችሁ ያላችሁበትን ደረጃ አሳውቁት።
ከዛ ኦኬ በዚህ ደረጃ ሊኒየር ኢኩዌሽን ማለት ይሄ ነው፣ እንደዚህ እንደዚህ ነው፣ ዴፊኒሽኑን ንገራት። ከዛ ኦኬ ቴል ሚ ዴፊኒሽን ሞር፣ በቃ በደንብ አብራራልኝ ብላችሁ ኤክስፕሌን ሞር እያላችሁ ዴፊኒሽኑን በደንብ ተረዱት። ከዛ ኦኬ ጊቭ ሚ ኤግዛምፕል በሉ፣ ኤግዛምፕል በደንብ እንትን በሉ። ከዛ ጥያቄ አውጣልኝ በሉ። ጥያቄም ደግሞ ስታዙት እንደዚህ ለምሳሌ ጀነሬት 20 መልቲፕል ኩዌሽንስ 5 ፊል ኢን ደ ብላንክ 5 ወርክአውትስ ብላችሁ ከዛው እናንተ አሁን ካጠናችሁት ላይ ጥያቄ ያውጣልኝ በሉ፣ ያወጣላችኋል። የምሬን ነው። እንደ ዲፕሲክ ያሉትን ደግሞ ዲፕሲክ እያልኩ ለምንድን ነው የማወራው? ቻት ጂፒቲ ያውላችሁ ሊሚትር ነው። በተለይም ፎቶ ምናምን ስታስገቡበት ብዙ አይደለም ይቀንሳል፣ ማለትም ሊሚት አለው። ቢያንስ በቀን የሆነ መልቀቅ የምችሉበት ገደብ አለ። ዲፕሲክ ግን ምንም ገደብ የለውም፣ ፍሪ ነው፣ በነፃ ነው ኤቭሪቲንግ የምትለቁት። እናንተ ካልሰለቻችሁ እሱ አይሰለቸውም መመለስ። እስቲ ከዚህ በላይ ምን አለ የሚጠቅም? ከዚህ በላይ ምን አለ የሚረዳ? ሶ በደንብ እነዚህ ነገሮች በመጠቀም በጣም አካዳሚክ እውቀታችሁን ማሳደግ ትችላላችሁ፣ ውጤታችሁን ማሻሻል ትችላላችሁ። እንደ ቀልድ አትውሰዱ። እኔ ዩኒቨርሲቲ ላይ ላላችሁ ልጆች በተለይ ሀይር ላይ አሁን ሪሚዲያል መሆናችሁ የምትገቡ ልጆች ሳጀስት ማድረጋችሁ ኮርስ አውት ላይኑን ውሰዱ። የምትማሩትን ርዕሷን ብቻ ጽፋችሁ ያዙ። ከዛን እያንዳንዱን ርዕስ አብራራልኝ፣ ጥያቄ ስራልኝ፣ ምሳሌ ያውጣልኝ እያላችሁ ጠይቁ። የምሬ ነው። ይሄ አማራጭ ለሌላችሁ ልጆች በተለይም በግል አሁን አንዳንድ ቲዩቶሪያሎችን ከፍላችሁ መከታተል ለማችሉ ልጆች በጣም ምርጥ አማራጭ ነው። በነፃ እውቀታችሁን ከፍ አድርጉ፣ አሳድጉ። ሶ እንዴት እንደምትጠቀሙ ደግሞ ካስፈለገ የቪዲዮ ቲዩቶሪያልም ለዚህ ነገር የሚያስፈልገው ከሆነ የምሬን ነው። በነፃነት ኮሜንት ላይ የቪዲዮ ቲዩቶሪያል ስራልን በሉ። እኛ ቻናልም አለን፣ ቴሌግራም ቻናል እያደገ ያለ፣ እሱንም ጆይን አድርጉ። እዚህ ዲስክሪፕሽን ቦክስ ውስጥ ሊንኩን አስቀምጥላቸዋለሁ። በፕራይቬት ደግሞ አንዳንድ ነገሮች እንዲሰራላቸው የምትፈልጉ ልጆችም ደግሞ ኮንታክት አድርጉን። የግል እንትናችንንም ደግሞ እናስቀምጣለን ዲስክሪፕሽን ቦክስ ላይ። እዚህ ቻናል ላይ ፖዚቲቭ ነገሮችን ብቻ ነው የምታገኙት። ቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ።